እያለቀስኩ ጨርሼ ታድለሽ። በደንብ አድርገን መጽሐፍ ቅዱስ ስንማር ያኔ መደንገጥ ጀመርኩ። በተለይ የምንማርበት ጊዜ በህይወቴ ምንም ሳረግ ተደስቼ አላውቅም። እቺ ልክ ቃል እግዚአብሔር ሰምተሽ የምታተኙ ቅልፍ ስማ እረፈት ያለሽ ሰው ቤትሽ ሁልጊዜ ማክሰኞ እንደዛ ነበረ። በመሀል እነሱ ክፍተት ቢኖርም እኔ ግን አላቆምኩም። መምህሮች ጋር እየሄድኩ እማራለሁ እስከ እንትን ድረስ ስላሴ ኮሌጅ እሱን ራሱ የገባሁበት በቃ ይሄ ማወቅ ፍላጎት ከዛ በኋላ ነው። አዎ በቃ ጆርኒንግ ላይ አሁን እንዳልኩሽ የሚያስተምረኝ ካለ በቃ ለመማር ዝግጁ ነኝ። በተለይ እንዴት ልቤ ውስጥ የሚፈጥረውን ስሜት እኔ ነኝ የማውቀው፣ ቃል እግዚአብሔር ማለት ነው። እያለቀስኩ ጨርሰው ነው ታድለሽ። ዩር ጉድ ማለት ነው። መቼ ነው እንደው የጀመርሽው አሁን ይሄን የመጽሐፍ ቅዱስ ትምህርቱን? ኦልሞስት በቃ እንዳልኩሽ ከካምፓስ ወጣ ጀመርኩ። እንደው ማሳምነው ዳዲ ይባላል። በዚህ አጋጣሚ በጣም ማመስገን ፈልጋለሁ። እስካሁን ድረስ ጥያቄዎችን ምንም እየመለሰልኝ እዚያ በቃኝ መምህር ነው። በጣም አከብረዋለሁ፣ ወደዋለሁ። ማመስገን ፈልጋለሁ። የመጽሐፍ ቅዱስ ትምህርት ነው የሚሰጥሽ ወይስ የላይፍ ጋይዳንስም አለው? ኤቭሪቲንግ እየተመካከርኩኝ ምን እያልኩ አዲስ ኪዳን በተለይ በደንብ አድርጎ ያስተማረን በደንብ ከፈጣሪሽ ጋር ፍቅር እንዲይዝሽ የሚያደርግ እሱን ነው ያየሁብሽ። እንደው ከዚህ በፊት የነበረሽ የእግዚአብሔርን ቃል እንደዚህ ከማወቅሽ በፊት በደንብ የነበረሽ ህይወትና ከዛ ቃሉን ካወቅሽ በኋላ ያለሽ ህይወት ላይ ያለሽ ልዩነት በአንቺ ላይ ምንድን ነው? እንደው በጣም ብዙ የችግር ያለው ከራሳችን ጋር ላይክ እሱን ማየት ያቅተናል። ለካ በጣም ትሩሊ ራስሽን ልታይ ያደርግሻል። ለረጅም ጊዜ ወይ ባለቤቴን ጥፋተኛ አድርጌ የኖርኩት ነገር ካለ ራስሽን መጠየቅ፣ ራስሽን ማየት እንድትጀምር ያደርጋል። እና እንዳልኩሽ ነው። ለዛ ነው ቅድምም እኔ ልክ ነኝ ብለሽ በቃ የቆምሽበት ነገር ሁሉ ልክ እንዳልሆነ ነው የሚገባሽ። የቅዱሳኖች ታሪክ ስታውቂ ከሁሉ ቅዱሳኖች የምትማሪው የሚገራርም ነገር አለው። ላይክ በጣም የገረመኝ የሆነ ወቅት ላይ ኢቨን አንዳንድ ሰው ጥሩነቱን እኔ አሁን ያለ ጥፋቴ ሰው ሲሆን እጅ ላይ ዘራፍ ነው የምለው። ላይክ እንዴት እውነት ሳይታይ ይላል። ግን እነሱ ጋር ያለው በቃ መልካምነታቸው እንኳን እንዲነገር እንዲወራ አይፈልጉም። እና በዛ ልክ ዝቅታም አለ እና በቃ ዝቅታ ልክ ነው የምትማሪባቸው። በጣም ደስ ይላል። ያው የሃይማኖት ፓወር እግዚአብሔር ቃል ይሄ ነው አይደለ? እውነት ዞሮ ዝቅ ብሎ ፍቅርን ነው የምትማሪበት። ዝቅ በማለትሽ ውስጥ ነው ሁሉ ነገር ያለው አይደለ? በእውነት በጣም እስቲ የሆነ ነገር በይልና ለተመልካቾቻችን ለወጣቶች ትንሽ ደግሞ አይዟችሁ እንበል። ምክንያቱም እኛን ሲሰሙ ሊማሩ አይደለ? እውነት ነው። እድሜ ምንም ይዞሽ የሚመጣው ብዙ ነገሮች አሉና ዞሮ ሁላችንም ዛሬ ልክ ነን ብለን የምንወስዳቸው ነገሮች የሆነ ወቅት ላይ ነው ልክ እንዳልሆነ የምናውቀውና በደንብ ይሄ በተለይ በቃ እግዚአብሔርን መፍራት ጥበብ ነው፣ እውቀት ነውና በቃ እውነት ነው። መጀመሪያ የሱን ነገር ማስቀደም፣ እሱን መረዳት፣ በዛ ውስጥ አይ ቲንክ አይናችን ይገልጣል። ራስሽ ጋር ያለውን ክፍተት በደንብ እንድታይ ያደርጋል። እና አሁን ጊዜው ከባድ ነው። ብዙ ጩኸቶች አሉ፣ ብዙ ድምጾች አሉ ልክ የሚመስሉ ግን አንድ እሱን ጸጥ አድርጎ በደንብ ምንድን ነው እግዚአብሔር የሚፈልገው? እንዴት ነው ባይመስለንም እሱን ፓርት ባይጥመንም ለሱ ፍቅር ብለን እሱን መታገል ጥበብ ነው ብዬ አስባለሁ። እግዚአብሔር መፍራት ጥበብ